ሄኑ አይናቱ አይ ማለቴ ሎዴቲ ያው ታኒሮ ጋማላ ወላይታ ኡምቦና እና ከዚህ በላይ አጋፈ ደረተ ወተደበሰና ያው ስንቶ ባነ ስፌ እና ጎን ያነቂተው ባይካ የተወለድከው ወላይታ ነው? አዎ። ያደግከውም እዛው ነው? በጣም ብዙ ሙያ አለው አሉኝ። አዎ። ምንድነው ሙያዎች እስቲ ንገረኝ። ሙያ ብዙ ነገር ሞክሬያለሁ። በልጅነቴ ነበር ስራ የጀመርኩት። በልጅነቴ ስለ በቃ ስንት አመት መሰለህ? አይ ቲንክ 12 አመት ወይ 10 አመት ስራ ጀመርያለሁ። ገበያ ላይ እንደዚህ ፌስታል ማዞር አብዛኛው ጊዜ ሰርቻለሁ። ፌስታል ታዞር ነበር? አዎ እንዲሁ ፌስታል በእጅ ትይዝና ፌስታል እያልከ እኔ ለእናቶች ምናምን ጫው መግዣ ምናምን እንጀራ ምናምን በቃ የሚይዙበትን ፌስታል እዛ ትሸጠዋለህ። እሺ። በእንደዛ ሌላ ደግሞ የክብሪት ምናምን ማዞር። ዋው። አብዛኛው ገጠር ላይ ኩራዝ በክብሪት ምናምን ይጠቀሙታል። እነዛ ነገሮችን እንደ ወቅቱ እንደ ገበያው። ከዛ ደግሞ ከሳምንት አንድ ቀን ነው እንትን በጣም የገበያ ቀኑ ማለት ነው። እና እሱ ላይ እንደዛ ከሰራው ደግሞ በሳምንት ውስጥ ደግሞ የሆነ ነገሮች በመሃል የምናገኛቸው ሽቃላዎች አሉ። እንዲህ አየር ባየር ስራዎች ማለት ነው። ሳይኝ እጅሱንም መሰራለው ያገኘኸውን በቃ ጥሩ የመሰለህን ስራ በጣም እንደዛ አረጋለሁ። ከልጅነቴ ነው የጀመርኩት። አታክልትም አዞር ነበር አልከኝ? ማንጎ ምናምን እነዚህ ወቅታዊ የሆኑት አሁን ክረምት ላይ ምናምን ማንጎ ይደርሳል እና ወደዚህ ወደ አሳባ ወደ ክልል ሌላ የሚጫኑበት ማንጎኛ ጋር አብዛኛው ይሰበሰባል። እና እዛ አካባቢ እኛ ምንድነው የምናደርገው? ከገበሬ ሄደን ማንጎ እዛው ለእንጨቱ ላይ ያለ ግምት እናወጣለን። እዛው ገና ከዛፉ ሳይወርድ እንደሚያዋጣን አድርገን ግምት እናወጣለን። እሺ። ከዛ ግምቱን አንጥተን ደግሞ ከዛ ሙሉን አወርደን በመዳበሪያ አድርገን እዚህ ወይ በፍሬ ወይ በመዳበሪያ አድርገን ነው የምንሸጠው። በቃ ብዙ ነገር ሰርቻለሁ። በጣም የእንጨት ስራ ባለሙያም እንደሆንክ ሰማሁ። እሱም በህፃንነቴ ነው የጀመርኩት። አቤት ፈርኒቸር ቤት አለንና እሞክራለሁ። እነሱ ሲሰሩት እኔ ትናንሽ እነዚህ ኩሽና ምናምን የምትቀመጣቸው የሆነ እንትኖች አሉ። በእኛ የሆነ ምንድነው የሚባለው በርጩማ ምናምን ይባላል። እና እነሱን መስራት ረከቦት ሲኒማ ማስቀመጫ ቡና ማፍያ እነሱን መስራት በቃ በትናንሾቹ ነገሮች ተቆርጦ የሚጣሉት ነገር የለም። ከነሱ ሰርተን እንሸጠዋለን። መክተፊያ ምናምን ነገር እሱን ለመሸጠዋለሁ። ከዛ ከፍ እያልኩኝ ደግሞ የቤቱ ስራ ሙሉ ተሰጠኝ።